ቶርናመንት የለም በቃ የወያለ በቃ ለወያለው አልጋ ባልጋ በግድ ካልበላ እጅ ረጅም ነው ለወያለ እጅ ረጅም ነው ያው ከሪቨር ወያለ ከዛ ከስፖርቲንግ ሲቲና ከማከ ቦዶ ግሊሜት አሸናፊ ነው ወያለውን እንግዲህ እንዲሁም እኮ አልቻልኩትም እኮ በግድ በቃ ሲቲና ሪያል ማድሪድ በየአመቱ ካላገናኘ በቃ ኮምፒውተር ከተዘጋጀ ማይመስልም እንዴ ቆይወት ወይ ሪያል ማድሪድ ፕሪሚየር ሊግ ይምጣ ወይ ሲቲ ይዛው ስፔን ሊግ ይሄድ በየአመቱ መራቀጥ ከፈለጋችሁ በቃ ምን ይቆያል ጀመው ወይ ያለ በቃ ምንም ማድረግ አይቻልም። የቻምፒየንስ ሊግ ራውንድ ኦፍ 16 ቲሞች እንግዲህ ታውቀዋል። እንግሊዞች ዶሚኔት አድርገዋል። እዚህ ላይ 6 ቲሞችን እንግዲህ ይወክላሉ እንግሊዞች ሊቨርፑል፣ ማን ሲቲ፣ አርሰናል፣ ቼልሲ፣ ኒውካስትል እና ቶትንሃም። ስፔኖች 3 ቲም አላቸው ሪያል ማድሪድ፣ ባርሴሎና እና አትሌቲኮ ማድሪድ the usuals። ጀርመኖች 2 ቲም አላቸው ባየር ሙኒክ እና ባየር ሊቨርኩሰን። ፈረንሳይ 1 ቲም አላት። ጣሊያን አንድ ቱርክ አላት። ሌላ ማቀረ 1 ፖርቹጋል አለ ስፖርቲንግ ሊዝበን። እጣ ድልድሉ እንግዲህ አርብ ዕለት ይወጣል። ነገር ግን እንደምታዩት ከሆነ ግምቶች አሉ። ሊቨርፑል እንግዲህ ወይ አትሌቲኮ ማድሪድ ወይ ጋላታሳራይ ሊደርሰው ይችላል። ቼልሲ ወይ ባርሰሎና ወይም ፓሪስ ሰን ጀርሜን ሊደርሰው ይችላል። ሪያል ማድሪድ ወይ ማን ሲቲ ወይ ስፖርቲንግ ሊዝበን ሊደርሰው ይችላል። አርሰናል ወይ ባየር ሙኒክ ወይ ባየር ሊቨርኩሰን ምናምን ሊደርሰው ይችላል። አርብ ዕለት ነው የምናየው። ነገር ግን አሁንም ቢሆን የዓለማችን ምርጡ ሊግ ፕሪሚየር ሊግ እንግዲህ አሁንም ቻምፒየንስ ሊግ ላይ ሄዶ ዶሚኔት እያደረገ ነው የሚገኘው። ከእጃቸው መውጣት የለበትም ከእንግሊዝ ቲሞች 6 ቲሞች እንግዲህ አሳትፈው እንግሊዞች ይሄንን ቻምፒየንስ ሊግ መብላት አለባቸው ብዬ አስባለሁ። እናንተ ከማን ደረሳችሁ? ለሞኒው ጋናርስ ቻምፒየንስ ሊግ እጣ ድልድል ከባየር ሊቨርኩሰን ደርሶናል። ምድባችን ደግሞ በቃ በጣም እናንተ ከማን ደረሳችሁ? ካራቦይለ ኤፊጋቴለ ቻምፒየንስ ሊግ ይበዛባል። ለማንኛውም ጋናርስ አይታችሁታል። ከዛ ቦዶ ግሊምትና ከዛ ደግሞ ባርሳና አትሌቲኮ ተጣጥለው ስፐርስ እንደው ጥሉልሽ እድል ቀንቶሽ ከደረሰሽ ከደበርኩብሽ። ለማንኛውም ጋይስ በቃ ጸዴ ድልድል ከባየር ሊቨርኩሰን ወስደን ልጥፍ አረ ዋንጫ ሊበዛብን ነው ዘንድሮ። በደስታ እንደ የሀብታም በሽታ ሊይዘን ነው። በቃ አይዞ። የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ የዕጣ ድልድል በዚህ መልኩ ወጥቷል። ሀቢቢ ክለባችን አርሰናል እንግዲህ ከባየር ሊቨርኩሰን ጋር ተደልድሏል ራውንድ 16 ላይ ማለት ነው። እና ያው ስታዩት ከዛ ስፖርቲንግ ከቦዶ፣ ስፐርሷ ከአትሌቲኮ፣ ባርሳ ከኒውካስትል በዚህኛው በአርሰናል ባለውበት በኩል ያሉት ማለት ነው። አርሰናል ያው በቀላሉ እስከ ፋይናል የመድረስ እድል አለው። ኖርማሊ ባርሳ ነው እዚህ ላይ ሊከብድ የሚችለው ብዬ አስባለሁ። እዚህ ዳር ሙኒክ ከአትላንታ ደርሶታል። ማድሪድ ከማንቸስተር ሲቲ፣ ሊቨርፑል ከጋላታሳራይ፣ ቼልሲ ከፓሪስ አላችሁ። ይሄኛው በዚህ ሳይድ ያለው ትንሽ ጠጠር ይላል። ቀለል አድርገህ ፋይናል ሀቢቢ፣ ቀለል አድርገን ፋይናል ትላለህ። ብቻ እስኪ እንዴት አያችሁት ድልድሉ? ማን ነው መቻችሁ? የሻምፒዮንስ ሊግ ድልድል በዚህ ሰዓት ይፋ ሆኗል ማለት ነው። ማንቸስተር ዩናይትድ ክለባችን አርሰናል ከባየር ሊቨርኩሰን ደርሶታል ማለት ነው። አንድ ጥሩ አጋጣሚ ማጋጥሞታል። የቦዲ ጊልመርትና የስፖርቲንግ ሊዝበንን አሸናፊ ነው ቀጣይ የምናገኘው ማለት ነው። ይመቻችሁ። በጉጉት ሲጠበቅ የነበረው ቻምፒየንስ ሊግ እንግዲህ ጀማው ይፋ ተደርጓል። አርሰናል ከባየር ሊቨርኩሰን ጋር ተገናኝቷል። አርሰናል በጭቶ የሚቸገር አይመስለኝም። ሊቨርኩሰንን ጠቅ አድርጎ የሚያልፍ ነው ይመስለኝ። ቼላው ከፒኤስጂ ይሄ በጣም ወሳኝ ጨዋታ ነው። ቼልሲ በአውሮፓ መድረክ ምን አይነት ኮስተር ያለ ቲም እንደሆነ እናውቃለን። ማንንም አይሰማም። ፕሪሚየር ሊግ ላይ የሆነ ሊጋማ ምናምን እኮ ይቻላል፣ ግን እንደዚህ አይነት ትልቅ ጨዋታ ላይ ትልቅ መድረክ ላይ ቼልሲ አይሰማምና ለፒኤስጂ በጣም ከባድ ጌም ነው። ምንም አይገመት ጨዋታ ነው ይሄኛው። ሌላኛው ልማደኞቹ ማድሪድ እና ሲቲ ተገናኝተዋል። ይሄም በጣም በቃ የሚጠበቅ ወሳኝ ጨዋታ ነው። በጣም ማን እንደሚያልፍ ራሱ አይታወቅም። እንግዲህ ደግሞ በጣም ሲቲ ብዙ በቀሎች አሉበት። ማድሪድ ይበቀላል አይበቀልም ምንመለከት ይሆናል። ሌላው እንግዲህ የእንግሊዝ ክለብ ቶተናም ከአትሌቲኮ ማድሪድ ጋር ተገናኝቷል። ቶተናም ቻምፒየንስ ሊግ እንዴት ፐርፎርም ያደርጋል እንደው እንግዲህ ምንመለከት ይሆናል። ኒውካስትል ከባርሴሎና ተገናኝተዋል ማለት ነው። ባርሳ እንግዲህ ብዙ የሚከብደው አይመስለኝም። ኒውካስትል በጉልበት ሊጫወት ይሞክራል፣ ግን ጅል የሚያደርጓቸው ይመስለኝ። ሌሎች ጨዋታዎችም አሉ እንግዲህ ብቻ ሊቪም ማለች ከጋላታሳራይ ጋር ተገናኝተዋል። ጋላታሳራይ እና ኦሲሜን እንግዲህ ከቶተናም ጋር ብንገናኝ ደስ ይለን ነበር እንግዲህ አልሆነም። ከሊቪ ጋር ተገናኝተዋል ማለት ነው። ብቻ በጉጉት እንጠብቃለን። አሁን ይመጡና ወያሎች ቻምፒየንስ ሊግ ምን አገባችሁ ይሉናል። ምን አባ ገባችሁ እናንተ ራሳችሁ።
የቻምፒዮንስ ሊግ ውድድር ከማንቸስተር ሲቲ በላይ አርሰናልን የጠቀመ ይመስላል ማለት ነው። አርሰናል በለስ ቀንቶታል ማለት ይቻላል። ማንቸስተር ሲቲ ደግሞ በጣም ከባድ ፈተና ውስጥ ገብቷል ማለት ነው። የመጀመሪያው ከሪያል ማድሪድ ጋር መገናኘቱ ብቻ ሳይሆን የሪያል ማድሪድም ቢያልፍም እንኳን ከባየር ሙኒክ ላይ የሚገናኝ ይሆናል ማለት ነው። ይህም ከባድ ፈተና ነው። በተቃራኒው እዚህ ጋር ስታዩ ደግሞ አርሰናል ከሊቨርፑል ተገናኝቷል። እሱን ሲያልፍም ራሱ ከቦዶ ግሊምትና ከስፖርቲንግ ሊዝበን አሸናፊ ጋር ነው የሚገናኘው ማለት ነው። ይሄም በአንጻራዊነት ስታዩት ቀለል ያለ ሆኖለታል ማለት ነው። አርሰናል እስከ ለፍጻሜ ለማለፍ እስከሚጫወት ድረስ በጣም ቀላል ምድብ ደርሶታል ማለት ነው። ይሄኛውንም አልፎ ቀጣይኛውም ራሱ በጣም ቀላል ነው ለአርሰናል በአንጻራዊነት ስታዩት ማለት ነው። ለማን ሲቲ ግን ማድሪድን ቢያሸንፍም እንኳን ከባየር ሙኒክ ነው የሚገናኝ ማለት ነው። ለሲቲ በጣም ከባድ ሆኗል ማለት ነው። ይመቻቹ። ማንቸስተር ሲቲ ቆይ ምንድነው ችግራችሁ? ከሪያል ማድሪድ ጋር የሆነ መስተፋቅር ነገር አሰርታችኋል እንዴ? በጣም እኮ የሚያስገርመኝ በየአመቱ ይገናኛሉ። ኧረ በስመ አብ። እንግዲህ ማንቸስተር ሲቲም ከሪያል ማድሪድ ደርሶታል። ሙሉ ድልድሉ እንግዲህ ፒኤስጂ ከቼልሲ፣ ኒውካስል ከባርሳ፣ አትሌቲኮ ማድሪድ ከቶተናም፣ ጋላታሳራይ ከሊቨርፑል፣ ሪያል ማድሪድ ከሲቲ፣ ቦዶ ግሊምት ከስፖርቲንግ፣ አታላንታ ከባየር ሙኒክ፣ ባየር ሊቨርኩሰን ከአርሰናል። የሚገርማችሁ ማለት ነው ከእንግሊዝ ክለቦች አርሰናል ብቻ ነው ቀላል የደረሰው። ቼልሲም ይኸው ከፒኤስጂ፣ እኛም ከጋላታሳራይ፣ ሲቲም ከሪያል ማድሪድ፣ አርሰናል እንዲሁ ለፍ ተብሏል። በጣም ከፍተኛ ትልቅ ጨዋታዎች የሚባሉት እነዚህ ሶስቱ ጨዋታዎች በጣም መታየት ያለባቸው ናቸው። የሚገርም ጌም እንደምናይ አልጠራጠሩም። ሶስቱ ነው ማለት ነው። ለማንኛውም እንግዲህ እኔ ሲቲ ነገር ግን ገርሞኛል በየአመቱ ቻምፒዮንስ ሊግ ድልድል ወጥቶልሃል ነው ምልህ። መድፈኛው እንኳን ደስ አለ። ይኸውልኛ በዚህ በኩል ያለ ነው ባርሳን ሴሚፋይናል ላይ ብቻ የምናገኘው ማለት ስፐርስ፣ አትሌቲኮ፣ ቦዶ ግሊምት፣ ስፖርቲንግ፣ ሌቨርኩሰን በቃ እንደዚህ ቀላል የሆነ መንገድ የለም ነው ብለህ ሴሚፋይናል ባርሳን እንቀውረውና ለዋንጫ ደረስም ማለት። በዚህ በኩል እንዳለ ገና ሲጀመር ቸልሲና ፒኤስጂ፣ ጋላታሳራይ እና ሊቨርፑል በየአመቱ ማየት ያለብን ፊክስቸር ማን ሲቲ እና ሪያል ማድሪድ፣ ከዛ አትላንታ እና ባየር ሙኒክ ገባ አይደለ? እነዚህ ብሮች እንዳለ ለዋንጫ ነው ከዋንጫ ጋር በፊት አናገኛቸው ማለት ተከሻከሹ። እናንተኛ ሪላክስ እያደረግን እነዚህ ሰዎች ላይ ትሬን እያደረግንባቸው እንጠብቃቸዋለን። በደንብ ዲቴል የሆነ አናሊሲስ ቤት ስገባ እሰራላቸዋለሁ ማለት። ኮንግራቹሌሽንስ መድፈኛው ኮንግራቹሌሽንስ። ባየር ሊቨርኩሰን ትገረፋለች፣ ቦዶ ግሊምት እና ስፖርቲንግ አሸናፊ ትገረፋለች። ከዛ ላ ስፐርስ፣ አትሌቲኮ ግልጽ ነው እኮ ስምንት ውስጥ እዚህ ጋር ባርሳና አትሌቲኮ ይጮታሉ። ከዛ ላይ ወይ አትሌቲኮ ያልፋል ወይ ባርሳ ያልፋል። ከዛኛ ሁለቱንም እንቀውራቸዋለን ማለት ለምን ተደምሮ አይገጥሙም አብረው ማለት ነው። እነሆ ኮርቷ እንደተናገረው አውቀዋለሁ ማንቸስተር ሲቲን እንደምናገኝ እንዳለውና በእግር ኳስ አፍቃሪዎች ዘንድ ከአመት ዓመት የሚጠበቀው ሪያል ማድሪድ ከማንቸስተር ሲቲ በድጋሚ ቻምፒዮንስ ሊግ ኖክአውት ላይ ተገናኝተውላል። ግባለት ሲቲዘንስ እንዳፈራ ልክ ባለፈው በርናቦ ላይ ሄደን 2-1 እንዳሸነፍናቸው ግሩፕ ስቴጅ ላይ አሁንም መልሰን ልጥፍ አድርገን ከዚህ ኮምፒቲሽን ቂጣቸውን ብለን እናስወጣቸው። ደግሞ ያት ከመፖሰቷ አርሊንግ ሃላንድ ይቺን ፖስት ላይክ አድርጓታል። ሲቲ ከማድሪድ ብሎ የተፖሰተው ማለት ነው። ይመች ያረዳል። ደስ የሚለው ነገር ማለት ነው ፈርስት ሌግ በበርናቦ ነው የምንጮተው በሜዳቸው ማለት ነው። ስለዚህ ሁለተኛው ጨዋታ በሜዳችን ይሆናል ማለት ነው። ምንም በቃ ይመቸን። ማርያምን እኔ ደስ ብሎኛል። በኦሳሱና በምን እየተሸነፈ ያለ ቡድንማ በጭራሽ ከዚህ ኮምፒቲሽን አያባረን። አውቃለሁ ቻምፒዮንስ ሊግ ሲሆን ቻምፒዮንስ ሊግ ነው፣ ማድሪድንም እናውቀዋለን። ደግሞ በጣም የገረመኝ እኔ እኮ ስቃያችን በዛ እንደ ፕራይማችን ልንበላው ነው እንዳያሳስባቸው። ማድሪድን እንኳን ካለፍን የሚደርሰን ማን ነው? ከነዚህ የወጡት ባየር ሙኒክ አትላንታ ያልፋል አትሉኝ። 4-0 ማድሪድን እንደሰጠነው ፕራይማችን ጊዜ ሙኒክን 3-0 እንደሰጠነው ደመሳሰል ነው ሁሉንም በቃ የምናልፈው ዘንድሮ ማለት ነው። የሌላው ሲያስጠላ ምን አርሰናል ከሊቨርኩሰን የደረሰው ማን ነው? ኒውካስትልና ባርሳ ምርጥ ጨዋታ፣ አትሌቲኮና ቶተናም ምርጥ ጨዋታ፣ ጋላታሳራይና ሊቨርፑል፣ ፒኤስጂ ከቼልሲ እንደውም የሚገራረም ድሮ የሚመጣጠኑት ስፖርቲንግ ከቦዶ ግሊምት ያበደ አርሰናል ፋይናል የመድረስ በጣም እድል አለው። እዚች ጋር ሲደርስ ነው ምናልባት ሊቋረጥ የሚችለው። እዚች ጋር ማለት ልክ ፋይናል ሳይደርስ ይቋረጥበታል። ከነዚህ የሚመጡት በጣም ይከብዱታል ብዬ አስባለሁ። ከደረሽም እኛም እንደምንም ብለን በጣጥሰን አልፈን እንገናኛለን። ይመቻችሁ። በስማ አያስጠላችሁም? ግን ከአመት ዓመት በአመት ሁለቴ ታገናኙናላችሁ። እኔ አስጠላኝ። አሁንስ ተመልከት የአርሰናል ምድብ እግዚአብሔር በቃ ለዋንጫ ደርሷል። ይሄ ቲም
ባየር ሊቨርኩሰን ስፖርቲንግ ቦዶ ግሊምት ምናምን እኮ ያሉት በዚህ ጋር በቃ ምናልባት ባርሳን ቢያገኘው ነው። ወይኔ የኛ እኮ እግዚአብሔር የኛና የማድሪድ አሸናፊ ጭራሽ ባየር ሙኒክ ነው የሚያየው። ከዛ ደግሞ ከላይ ካለው አሸናፊ ጋር ወይ ሊቨርፑል ወይ ቼልሲ ያለ እዚህ ጋር ኢቨን ፒኤስጂ ያለ አስበው ለፍጻሜ ይሄ ቲም በቃ ሲጀመር ይሄን ያለፈው ቲም ዋንጫ ይበላል። በዚህ ጋር ያለውን ተው፣ በዚህ ጋር ያለው ቲም ዋንጫ ይበላል በእርግጠኝነት የምናገረው። ወይኔ ከዓመት ማድሪድን ያስጠላኝ። አሁንስ ቀፋፉኝ፣ አልወዳቸውም። ሰበር መረጃ በዚህ ሰዓት በአውሮፓ ሻምፒዮንስ ሊግ 16ቱ ዙር የሚፋጠጡ ቡድኖች ይፋ ሆኗል። በዚህ መሰረት የፊፋ ክለብ ወርልድ ካፕ ፋይናሊስት የነበሩት ቼልሲና ፓሪስ ሴን ጀርሜን የሚገናኙበት ጨዋታ የበርካቶችን ቀልብ የሳበ ሲሆን ከዚህ በተጨማሪም ሪያል ማድሪድ ከማንቸስተር ሲቲ ባለፉት ዓመታት በአውሮፓ ሻምፒዮንስ ሊግ በተደጋጋሚ የሚገናኙት ክለብ አሁንም ድጋሚ መገናኘታቸው የበርካቶችን ቀልብ ስቧል። ሌሎች መርሃ ግብሮችም የምትመለከቱትን ይመስላሉ። ጋላታሳራይ ከሊቨርፑል እንዲሁም ደግሞ አታላንታ ከባየር ሙኒክ እንዲሁም ደግሞ ባርሴሎና ከኒውካስትል ዩናይትድ የሚገናኝ ሲሆን አትሌቲኮ ማድሪድ ከቶተንሃም ሆትስፐር፣ ቦዶ ግሊምት ከስፖርቲንግ ሊዝበን እንዲሁም ደግሞ ባየር ሊቨርኩሰን ከመድፈኞቹ አርሰናሎች የሚገናኙ ይሆናል ማለት ነው። ለማንኛውም እናንተ ስለነዚህ ፊክስቸሮች ምን ትላላችሁ? የትኛዎቹ ጨዋታዎች ይበልጥ ቀልባችሁን ሳቡ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ።